እግዚአብሔርን እጅግ በጣም አድርገን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ከርማችኋል? ባለፈው ሳምንት በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ ባለጸጋው ሰው ስለጠየቀው ጥያቄ የዘላለምን ሕይወት ለመውረስ ምን ላድርግ፣ ምን ልስራ፣ ምን መልካም ነገር ላድርግ ብሎ በጠየቀው ጥያቄ መሰረት የተከፋፈልነውን ቃል ታስታውሳላችሁ። በመደምደሚያ ላይ ደግሞ ሮሜ ምዕራፍ 8 ቁጥር 32 ላይ የጠቀስኩትን ወይም ደግሞ ያነበብኩላችሁ ቃል ትዝ ይላችኋል። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ስለሚል በክርስቶስ ያገኘነውን ሌሎች በረከቶችና ጥቂት ጌታ ኢየሱስ ክርስቶስ ከዘላለም ሕይወት ውርሳችን ጋር የሰጠንን በረከቶችን እንመለከታለን ብለን ነበረ። በዚያ ጉዳይ ላይ ነው ዛሬ ይህንን ነገር አብረን ደግሞ የምናጠናው። እስቲ ጌታ እግዚአብሔር ዛሬም ደግሞ ማስተዋልን ጥበብንና እኔም ደግሞ ለማካፈለው ቃል ጸጋ እንዲበዛልኝ ለምታዳምጡት ለእናንተ ደግሞ እግዚአብሔር ከሚመለከተው ከምሰብከው ቃል በበለጠ ቃሉ እንዲበራላችሁ አጭር ጸሎት እናደርጋለን። ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ እጅግ በጣም አድርጌ አመሰግናለሁ ስለ ዛሬው ቀን። አምላኬ እግዚአብሔር ሆይ በዚህ ቀን ደግሞ እግዚአብሔር ሆይ አዲስ ነገር ስለምታስጨብጠን የዘላለም መንግስት ከሰጠህንና ካወረስከን በኋላ ደግሞ በምድር ባለን ዘመን በክርስቶስ ኢየሱስ በሞተልን በቀራኒው መስቀል በተሰራልን ስራ የተረዳን ጌታ እግዚአብሔር የተሰጠንን በረከት ተስፋዎቻችንን ደግሞ እግዚአብሔር አምላክ ሆይ በረከቶቻችንን እንድናውቅ እንድትረዳን ቃልን ስለምታበራልን እናመሰግናለን። ቃልህ በኢየሱስ ክርስቶስ ስም ለሁላችን የተገለጠ ይሁን። ስለሰማህን ተመስገን። በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እጅግ በጣም አድርገን እናመሰግናለን። ያው ቀደም ብዬ እንደተናገርኩት በማቴዎስ ምዕራፍ 19 ቁጥር 16 ላይ ባለጸጋው ስለጠየቀው ጥያቄ የተሰጠውን መልስ ሁሉ አይታቸዋል። ከቃሉ አብረን ደግሞ ተመልክተናል። ነገር ግን በስራ ሳይሆን ጸጋው በእምነት አድኗቸዋል ወደሚለው ሐሳብ ጠቅልለን በኤፌሶን ላይ መዝጋታችን ደግሞ ትዝ ይላቸዋል። ማንም እንዳይመካ በስራ አይደለም። በቃ ዘላለማችን የምንወርሰው በስራ አይደለም፣ በጸጋ ነው። በእምነት ድናቸዋል ስለሚለን ኤፌሶን ምዕራፍ 2 ከቁጥር 4 እስከ 8 አንድ ባንድ አይተናል። እንደገና ደግሞ ሮሜ ምዕራፍ 6ንም እንደዚሁ አለፍ ብለን ተመልክተናል። ዛሬ ደግሞ አብረን የምንመለከተው ኢየሱስ ክርስቶስ የዘላለም ሕይወት ከሰጠን በኋላ በሞቱና በትንሣኤው ደግሞ ይህንን ታላቅ መንፈሳዊ ነገር የዘላለማችንን ከሰራልን በኋላ የሰጠንን መንፈሳዊ ውርሶቻችንና መንፈሳዊ በረከቶቻችንን ደግሞ ለእናንተ እንደገና ደግሞ ዛሬ አብረን እንመለከታለን። አንደኛው ነገር ወገኖቼ፣ የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ከዘላለም ሞት፣ ከዘላለም ቁጣ፣ ከዘላለም ጥፋት ካዳነን በኋላ ከሕግ እርግማን ዋጅቶናል። መጽሐፍ ቅዱሳችን በገላትያ ምዕራፍ 3 ቁጥር 13 ላይ ይህንን በደንብ ግልጽ አድርጎ ይናገራል። እንደዚህ ይላል፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከሕግ እርግማን ዋጅቶናል። ክብር ሁሉ ለእግዚአብሔር ይሁን። ምንም አይነት የሚያሳስብ ምንም አይነት የሕግ እርግማን እንደማይኖርብን ስለኛ በቀራኒው መስቀል ላይ የእግዚአብሔር ልጅ የተረገመ ሆኖ ተሰቅሏል። ጌታን ልናመሰግን የሚገባን ትልቅ ነገር ነው። ታውቃላችሁ፣ በዚህ የሕግ እርግማን ያለው ባለመታዘዝ ምክንያት የሚመጣ ነው። አለመታዘዛችንን በመታዘዝ የለወጠልን አምላክ። የሕግ እርግማንን በምናስብበት ጊዜ የግድ ዘዳግም ምዕራፍ 28ን ማየት የግድ ይሆናል። በዘዳግም ምዕራፍ 28 ከቁጥር 15 እስከ መጨረሻው ድረስ እስከ 88ኛው ቁጥር ድረስ ያሉት ዝርዝር የሕግ እርግማኖች ናቸው። ኢየሱስ ክርስቶስ ከነዚህ ሁሉ እርግማኖች እኛን ዋጅቶናል። ዛሬ ጌታን የተቀበላችሁ ሰዎች ከሕግ እርግማን ተጽዕኖ ስር አይደላችሁም ያላችሁ።
ያላችሁት እናንተ ትሰሙኛላችሁ፣ ያላችሁት ከሕግ እርግማን የተዋጃችሁ ናችሁ። ቃሉ በትክክል እንደሚገልጸው ክርስቶስ በመስቀል ስለኛ እርግማን ሆኖ ከእርግማን እንደዋጀን ይናገራል። ይህንን ሁሉ ዘርዝሮ መግለጽ በጣም ይቸግራል። ስለ እርግማኑ በከተማ የተረገምክ ነህ፣ በእርሻ በእንቅብህ በዋቃ የሆድ ፍሬ የምድርህ ፍሬ በወጣህበት በገባህበት ሁሉ በምትሰራ ሁሉ ሽሽት፣ ተግሳጽ፣ መሰደድ፣ ቸነፈር፣ የበሽታ አይነት እነዚህ ሁሉ የእርግማን አይነት ናቸው። እነዚህ ሁሉ እርግማኖች ከኛ የሉም። ይህ ብቻ ሳይሆን ከየትኛውም እርግማን ከዘር ማንዘር እርግማን ሁሉ ጌታ ኢየሱስ ክርስቶስ ዋጅቶናል። ወገኖቼ ታውቃላችሁ፣ በተለይ እርግማንን በምናስብበት ጊዜ እስራኤልን የረገመውን ሁላችሁም በለዓምን ታውቃላችሁ። በለዓም ምርጥ ረጋሚ ነው። በደንብ ምርጥ ረጋሚ ካላችሁት በለዓም ነው። ፕሮፌሽናል ነው ብዬ ማለት ያዳግተኛል እንጂ ምን አይነት ቃል እንደምጠቀምበት አቅም ተራ የሰፈር ረጋሚ አይደለም። ነገስታቶች የሚጠይቁት ነው። ነገስታቶች ናቸው የሚጠይቁት። ይህንን ሐሳብ ጥቂት ነገር መመልከት ፈልጋለሁ ወገኖቼ። ዘኍልቍ ምዕራፍ 22 ላይ ስለ እርግማን በምናስብበት ጊዜ የሞዓብ ሽማግሌዎችና የምድያም ሽማግሌዎች የሟርቱንም ዋጋ በእጃቸው ይዘው ሄዱ ይላል። ና እርገምልኝ፣ እስራኤልን እርገምልን፣ አንተ እርጉም የሆንከው አንተ የረገምከው ይረገማል፣ አንተ የባረከው ይባረካለሁ። እንደዚህ ከፍ ብዬ ላንብብ መሰለኝ። እንደዚህ ይላል፣ በወንዙም አጠገብ ባለች በሕዝቡ ልጆች ምድር በፉቱራ ወደ ተቀመጠው ወደ ቢዖር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆ የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከኔ ይበልጣልና ልዋጋቸውና ከምድርም ላሳድዳቸው እችል እንደሆነ እባክና እርገምልኝ፣ አንተ የመረከው ምሩቅ የረገምከውም እርጉም ይሆናል እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ። ንጉሥ ነው መልእክተኞችን የላከ። የተላኩት ደግሞ የሞዓብ ሽማግሌዎችና የምድያም ሽማግሌዎች ናቸው። ይሄ በጣም በጣም ከባድ ረጋሚ ነው። ከባድ ሟርተኛ ነው። በትልልቅ ሽማግሌዎች በሰፈር ደረጃ አይደለም እኮ በነገስታት ደረጃ የሚለመን ነው። ምናልባት ስለ በለዓም ጠለቅ ብላችሁ በምታጠኑበት ጊዜ አንዳንድ ትንሽ የሚያወዛግብ የታሪክ አጨራረስ ልናይ እንችላለን። ነገር ግን አሁን ዋናው ጥናታችን በዘኍልቍ ላይ የሰፈረው ይህንን ሟርተኛ በለዓም ላይ ሳይሆን እሱ የተሰጠው አሳይመንትና እግዚአብሔር የፈጸመውን ነገር እንድትረዱልኝ ብቻ ነው የምፈልገው። እስራኤልን መርገም ነው የፈለገው። ምክንያቱም በሚሊቴሪ ኃይል እስራኤልን መቋቋም አልችልም ይላል ባላቅ። አልችላቸውም፣ አቅማቸው ትልቅ ነው፣ አልችላቸውም። የሞዓብ ንጉሥ ነው። የሞዓብ ሰራዊት ግን እስራኤልን መቋቋም አይችልም። ስለዚህ አንድ የመንፈስ ድጋፍ ያስፈልገኛል። ትንሽ ከጨለማው ዓለም ይሁን ከተለየ ኃይል ውስጥ ተጨማሪ ጉልበት እፈልጋለሁ፣ በመንፈስም ኃይል ረግሜ መጣል እፈልጋለሁ ነው የሚለው። ነገር ግን ይህ ሰው እንደዚህ ይላል። በብዙ ልመና በብዙ ጉዳይ ከመጣ በኋላ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? እግዚአብሔር ካልረገመው እንዴት ብዬ ረግማለሁ? እግዚአብሔር ካልተጣላው እንዴት ብዬ እጣላለሁ ይላል ቁጥር 8 ላይ። እንደገና ደግሞ ቁጥር 20 ላይ እንደዚህ ይላል። ምዕራፍ 23 ላይ እንደዚህ ይላል፣ እነሆ ለመባረክ ትእዛዝ ተቀብያለሁ፣ እርሱ ባርኳል፣ እመልስለት ዘንድ አልችልም። እርሱ ባርኳል፣
እመልስለት ዘንድ አልችልም። እግዚአብሔር ባርኮታል። ከዚህ በኋላ እግዚአብሔር ከተናገረውና እርሱ ይባረክ ብሎ ካለው በኋላ እኔ ምንም ማድረግ አልችልም። ክብር ሁሉ ለእግዚአብሔር ይሁን። እናንተ በክርስቶስ ተባርካችኋል። እናንተ በክርስቶስ ኢየሱስ ተባርካችኋል። በጣም የሚገርመው ነገር በክርስቶስ ኢየሱስ እግዚአብሔር ከባረከን በኋላ የትኛውም ረጋሚ እንደ በለዓም አይነት ፕሮፌሽናል ወይም ደግሞ ታዋቂ ፕሮፌሽናል የኔ ቋንቋ ነች፣ ምናልባት ይገልጽልኛል ብዬ ስላሰብኩ ነው። ካልሆነ ልትረሱ ትችላላችሁ፣ ራሳችሁ በምትፈልጉት ጥሩት። ብቻ ይሄንን ሟርተኛ እንደዚህ አይነት የዘመናችን ሟርተኞች መጡ። እናንተ በክርስቶስ ኢየሱስ ከሕግ እርግማን ድናችኋል። ከዚያስ በኋላ ደግሞ የትኛውም እርግማን እንዳይነካችሁ ኢየሱስ ክርስቶስ ሙሉ ስልጣን ሰጥቷቸዋል። ክብር ሁሉ ለእግዚአብሔር ይሁን። ሙሉ ስልጣን፣ ሙሉ አቅም ሰጥቷቸዋል። ያ ምንድነው መሰላችሁ? በሉቃስ ወንጌል ውስጥ ያለውን ቃል እንድታሰላስሉ ትፈልጋለሁ። በሉቃስ ወንጌል ውስጥ ያለውን ቃል እንድታሰላስሉት። እነሆ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ወደ ኋላም ይህንን ቃል እንመለከተዋለን። ከእርግማን የሚያተርፍ ስልጣን፣ እባብና ጊንጡን የሚያስረግጥ ስልጣን። በነገራችን ላይ ይሄ ፍጡር የሆነውን አይደለም፣ እንደ እባብ ሆኖ የሚሰራውን፣ በእባብ መንፈስ የሚንቀሳቀሰውን፣ የክፉ መንፈሳውያን ሰራዊት ሐሳብን የሚይዘውን፣ በቅዱሳን ላይ የሚነሳውን፣ በጤንነት ላይ ቢሆን፣ በስራ ላይ ቢሆን፣ በቤተሰብ ላይ ቢሆን፣ በልጆች ላይ ቢሆን፣ በሀገር ላይ ቢሆን፣ በህዝብ ላይ ቢሆን፣ በምንሰራው ስራ፣ በምርቶቻችን ላይ ቢሆን፣ በየትኛውም እንቅስቃሴዎቻችን ላይ ቢሆን ረጋሚ ነኝ የሚል ቢኖር እግዚአብሔር ባርኮሃል፣ እግዚአብሔር መርቆሃል። ማንም ሊረግምህ አይችልም። ስልጣን አለህ። እንደ እባብ የሆነውን ሐሳብ ልትረግጠው ትችላለህ። እንደ ጊንጥ እወጋለሁ እይዛለሁ ሲል መያዝ አይችልም። አንተ ግን ጭንቅላቱ ላይ መርገጥ ትችላለህ። የሚጎዳህ ምንም የለም ተብሎ ተጽፏል። በሮሜ ውስጥ ይህንን ቃል አለ። ምንድን ነው የሚለው? ሮሜ ውስጥ ምዕራፍ 16 ቁጥር 20 የሰላምም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል። ስራውን ይቀጠቅጣል፣ ዓላማውን ይቀጠቅጣል፣ አካሄዱን ይቀጠቅጣል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ከእርግማን ድነናል። ፈጠን እያልኩ መሄድ አለብኝ። ሁለተኛው የአብርሃም በረከት ልንወርስ ተጠርተናል። የአብርሃምን በረከት ልንወርስ ተጠርተናል። ገላትያ ምዕራፍ 3 ላይ ይህንኑ ሐሳብ አለ። እሱን ደግሞ እንደገና እንመለከታለን። ገላትያ ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል። ከዚሁ ከእርግማን ዋጀን ብሎ የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ይልና ቁጥር እዚሁ ምዕራፍ 28ና ቁጥር 28ና ቁጥር 29 ደግሞ እንደዚህ ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ፣ ይህንን ቃል ልድገመው፣ እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። የአብርሃም በረከት ሁሉ በአንተ ላይ ነው። በረከቶች ሁሉ፣ የሕግ በረከቶች ሁሉ፣ የትኛውም በረከት ሁሉ በአንተ ላይ ነው። እግዚአብሔር ባርኮሃል። ይሄ ያገኘነው በሞተልን በክርስቶስ ነው። በብቃት አይደለም ወገኖች፣ በችሎታ አይደለም። ስለዚህ እንደገና ወደ ዘዳግም እንሄድና ምዕራፍ 28 ላይ ምዕራፍ 28 ከቁጥር 1 እስከ 14 ድረስ ያሉት በረከቶች ሁሉ በክርስቶስ ኢየሱስ ላንተ ነው፣ ለእኛ ነው። እንደዚህ ይላል፣ እንደዚህ ይሆናል።
እንደዚህ ይሆናል። ይሄ ነው የሚናገር የአምላክ የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡብሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድህም የምድርም ፍሬ፣ የከብትህም ርቢ፣ የላምህንም ርቢ፣ የበግህንም ርቢ ብሩክ ይሆናል። እንቅብህ ብሩክ ይሆናል። አንተ በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ በሚቆሙ ጠላቶች ፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራ በእጅህም ስራ ሁሉ እንዲወርድ ያዛል። የአምላክ እግዚአብሔር በሚሰጥ ምድር ይባርካል ይላል። ይቀጥላል። እነዚህ በረከቶች ሁሉ ያንተ ናቸው። እነዚህ ሁሉ በረከቶች ያንተ ናቸው። ስለዚህ የአብርሃም በረከት በእኛ ላይ ነው። ይህንን ቃል የሚያጠናክርልን በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ የተናገረው ቃል፣ ይህንን ቃል አነበዋለሁ። እንደዚህ ይላል፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ለፍሬ ተሾመሃል፣ ለበረከት ተሾመሃል። ለምን? እግዚአብሔር በክርስቶስ ኢየሱስ የዘላለም መንግስት የዘላለም ክብሩ ከሰጠ በኋላ በሮሜ መጽሐፍ ላይ እንደተጻፈ እንዲያው ከልጁ ጋር እንዴት አይሰጠንም ያለው፣ እንዲያው አንድ ልጁን ከሰጠን ሌላውማ ነገር እንዴት አይሰጠንም የተባለው። ሌሎችም ብዙ ነገሮች እኔ ከሰዓት አንጻር 3 ወይም 4 ነገር ብቻ ነው ጠቅሼ፣ ሌሎች ወንድሞቼና የእግዚአብሔር አገልጋዮች ደግሞ እጅግ ብዙ የሆነውን የእግዚአብሔርን በረከት ይጠቅሱታል። እነዚህ ግን መንፈስ ቅዱስ በዚህ ሰዓት በእኔ ልብ ውስጥ ያስቀመጣቸው ናቸው። የአብርሃም በረከት ያንተ ነው። አንተ የበረከት ሰው ነህ። በመግባት የተባረክ ነህ። በክርስቶስ ከልጁ ጋር ያገኘኸው ነው። ልጁ ከሰጠህ አይነሳህማ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ደግሞ እንደዚህ ያለው ግልጽ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑት ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩና ፍሬያችሁ ሊኖር ሾምኳችሁ። የሚጨነግፍ ፍሬ አይደለም የሚኖር ፍሬ ነው። የሚኖር ፍሬ፣ የሚቆይ ዘመን ተሻጋሪ የእግዚአብሔር በረከት የእግዚአብሔር ፍሬ ያለበት ነገር ነው የምታፈራው ፍሬ። ኢየሱስ ነው የተናገረው። ፍሬያችሁ ሊኖር ሾምኳችሁ። ተሹመናል፣ ወርሰናል። በክርስቶስ ይህንን አግኝተናል። የመስቀሉ ውጤት ነው። በቀራንዮ መስቀል የተገኘ ትሩፋት ነው። ይሄ የኛ ነው። ጳውሎስ እንዳለው ልጁን ከሰጠን በኋላ እንደዚሁ ያበዛልን ነገር ነው። ክብር ሁሉ ለእግዚአብሔር ይሁን ወገኖቼ። ሶስተኛው ያው መንፈሳዊ ስልጣን ሰጥቶናል። በሉቃስ ወንጌል ቀደም ብዬም ጠቅሼዋለሁ። በሉቃስ ወንጌል ምዕራፍ 10 ቁጥር 19 የሚጎዳችሁ ምንም የለም። ምንም ነገር አይጎዳህም። የሚጎዳችሁ ምንም የለም። ከክፉ መንፈሳዊያን ሰራዊት የሚቀናጅ የትኛውም ነገር እንዳይጎዳህ ስልጣን ሰጥቷል። አንደኛ የእግዚአብሔር ልጅ የመሆን ስልጣን፣ ሁለተኛ በመናፍስቶች። ይሄ በብሉይ ኪዳን ውስጥ አታገኙትም። አጋንንትን በኢየሱስ ስም ማውጣት በአዲስ ኪዳን ነው የተጀመረው። በጨለማው መንግስት ላይ ፍጹም ስልጣን መያዝ ይሄ በአዲስ ኪዳን በክርስቶስ ኢየሱስ ያገኘ ነው። ስለዚህ እባቡና ጊንጡን መርገጥ፣ የመናፍስትን ስራ፣ የክፉ መናፍስትን እንቅስቃሴ፣ የትኛውንም ስራቸውን የሚንቀሳቀሱበትን ነገር የማፍረስ ኃላፊነት ስልጣን አለን። በየትኛውም ሁኔታ የሚመጣ ፈተና፣ የሚመጣ ጥቃት፣ የሚመጣ ውጊያ መርገጥ እንችላለን፣ ማፍረስ እንችላለን። የሚጎዳችሁ ምንም የለም ተብሎ ተነግሮናል። በክፉ መናፍስት ላይ የትኛውንም እንቅስቃሴ የጥንቆላ ቢሆን፣ የአስማት ቢሆን፣ የድግምት ቢሆን፣ የመተት ቢሆን፣ ሌሎችም የክፉ መናፍስቶችን እንቅስቃሴ በዚህ ስልጣን ማፍረስ እንችላለን። ሰይጣን ቀጥተኛ ትእዛዝ ከሚሰጥባቸው የትኛውም የመናፍስት አሰራሮች ሁሉ በክርስቶስ ኢየሱስ በኩል በተሰጠን ስልጣን ማፍረስ እንችላለን። ለዚህ ነው በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ስለዚህ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጸ። አለቀ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጸ። ማን ነው አፍራሹ? አንተ። ማን ነው ስልጣን የሰጠህ? የእግዚአብሔር ልጅ።
የዲያብሎስን ስራ እንዲያፈርስ፣ የዲያብሎስን ስውር ነገር እንዲመታ፣ የዲያብሎስን የትኛውንም እንቅስቃሴ እንዲያፈርስ የእግዚአብሔር ልጅ ተገልጿል። ይሄ ከክርስቶስ ኢየሱስ የደህንነት ጋር እግዚአብሔር በምድር በሚኖር ቆይታ የሰጠ ስልጣን ነው። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ለዚህ ነው የሰላምም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል በሮሜ ምዕራፍ 16 ቁጥር 20 ላይ የሚናገረው። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እስቲ ሁላችሁም ከኔ ጋር በሉ ይህንን ቃል። እየሰማችሁኝ ያለ በቴሌቪዥን የምትከታተሉኝ አንድ ጊዜ በድፍረት እንደዚህ በሉ። የእግዚአብሔር ቃል ነው፣ የኔ ቃል አይደለም። እናንተ እንድትሉት ፈልጌ ነው። የሰላምም አምላክ በሉ፣ ሰይጣንን በሉ ከእግራችሁ በታች ፈጥኖ ይቀጠቅጠዋል በሉ። አዎ ይቀጠቅጠዋል። የትኛውም አይነት ምናልባትም ደግሞ እንደ በለዓም እኔ በጣም የታወቅኩኝ ደብተራ ነኝ፣ እኔ በጣም የታወቅኩኝ መተተኛ ነኝ፣ እኔ በጣም የታወቅኩኝ ጠንቋይ ነኝ እንዲል አይችልም። ለምን? ስልጣን አለ። ስልጣን የወረስከው ደግሞ በቀራንዮ መስቀል ከሞተልህ ከጌታ ነው እንጂ ከጾምህ፣ ከጸሎትህ፣ ከትጋትህ፣ ከስራ ብቃት፣ ከቅድስና አይደለም። ከሰራው የጽድቅ ነገር አይደለም፣ ከጌታ ነው። ስሙ የተመሰገነ ይሁን። አራተኛው እግዚአብሔር የመንፈስ ቅዱስ ቤተ መቅደስ አድርጎናል። ወገኖቼ የመንፈስ ቅዱስ ቤተ መቅደስ ሆናችኋል ሁላችሁ። ይህንን ቃል አነብላችኋለሁ ፈጠን ብዬ፣ ሰዓት ወደ መጨረስ እየተጠጋው ስለሆነ አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ የሚያድርበት ቤተ መቅደስ እግዚአብሔር የሚገኝበት ቤተ መቅደስ ናችሁ። ስለ ቤተ መቅደስ ልንገራችሁ አንድ 3 ነገር። ለእግዚአብሔር ብቻ የተለየ ነው። የእግዚአብሔር ክብር የሚታይበትና የሰፈነበት ነው ቤተ መቅደስ የእግዚአብሔር የሆነ ነገር ብቻ የሚቀመጥበት ነው ቤተ መቅደስ። ሶስተኛው ልንገራችሁ፣ ቤተ መቅደስ እግዚአብሔር ብቻ የሚመለክበት ቦታ ነው ቤተ መቅደስ። የእግዚአብሔር ነገር ብቻ የሚጠራበት የሚነገርበት ቦታ ነው ቤተ መቅደስ። ለሌላ ነገር የማይውል ነው። ጌታ ኢየሱስ ክርስቶስ ልባችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? እናንተ የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን ሲለን ጌታ ልባችን የራሱ መቅደስ ሊያደርገው ስለፈለገ ለዚህ አይነት አገልግሎት ብቻ ነው። ልክ እንደ ቤተ መቅደስ እግዚአብሔር የሚመለክበት ብቻ እንዲሆን፣ ልክ እንደ ቤተ መቅደስ ሌላ ነገር የማይኖርበት፣ ሌላ ነገር የማይታይበት፣ እግዚአብሔር ብቻ የሚታይበት፣ ልባችን ለእግዚአብሔር የሆነ ብቻ፣ ቤተ መቅደሳችን እግዚአብሔር ብቻ የሚመለክበት፣ እውቅና ለእግዚአብሔር ብቻ የሚሰጥ፣ በየቦታው ያገኘው የትኛውም ማደሪያ፣ መወሸቂያ፣ መደበቂያ፣ መቀመጫ ሳይሆን የእግዚአብሔር ነገር ብቻ፣ የእግዚአብሔር ስራ ብቻ የሚታይበት፣ ለእግዚአብሔር የሆነ ነገር ብቻ በልባችን የሚቀመጥበት እንደሆነ አታውቁምን? ወገኖቼ ዛሬ ስንቶቻችሁ የመንፈስ ቅዱስ ማደሪያ እንደሆናችሁ ታውቃላችሁ? እግዚአብሔር ቤተ መቅደስ ናችሁ ሲለን እኮ ምን ማለቱ እንደሆነ አውቃችኋል አለን። እግዚአብሔር በመንፈሱ ይኖርብናል። አዎ የእግዚአብሔር ክብር ብቻ የሚገለጥበት ነው። እኛነታችን፣ ልባችን ለሌላ ነገር መዋል አይችልም ወገኖቼ። የእግዚአብሔር የሆነ ነገር ብቻ፣ እግዚአብሔር የሚመለክበት ብቻ። የትልቅ በረከት ነው። የትልቅ በረከት ነው። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን ይላል። ይህም ስለ መንፈስ ቅዱስ ነው የሚናገረው። ባካችሁ አዎ ይህ እጅግ ታላቅ ኃይል ይለዋል። ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ እጅግ ታላቅ ኃይል፣ ይህ እጅግ ታላቅ የሆነ ኃይል በእኛ ውስጥ እግዚአብሔር ያስቀመጠው መንፈስ ቅዱስ ነው። ከእግዚአብሔር ነው እንጂ ከኛ አይደለም። በአዲሱ ትርጉም ይህንን ላንብብላችሁና ልጨርስ። 4:7
ነገር ግን ይህ ከሁሉ የሚበልጥ ኃይል የእግዚአብሔር እንጂ የእኛ ለመሆኑ እንዲታወቅ ይህ ክቡር ነገር እንደ ሸክላ ዕቃ ሆነን ይዘነዋል። እንደ ሸክላ ዕቃ ሆነን ተሰባሪው የከበረ ነገር ይዟል። አቅመ ቢሱ ኃያሉን እግዚአብሔር ኃያሉን መንፈስ ቅዱስ ይዟል። መንፈስ ቅዱስ ወደ እናንተ የመጣው መቀመጫ ቦታ አጥቶ አይደለም። ሸክላውን ለማክበር ነው። ታዋቂ ለማድረግ ነው። የከበረ ቦታ እንዲኖረው ለማድረግ ነው። ወገኖቼ የከበረ ቦታ እንዲኖረው የከበረ እንዲሆን ነው። እባካችሁ የመንፈስ ቅዱስ ማደሪያ እንደሆነ ልናውቅ ይገባናል። መንፈስ ቅዱስ በእኛ ውስጥ እንዳለ ማወቅ ይገባናል። መንፈስ ቅዱስ ለታላቅ ክብር ወደኛ ውስጥ እንደመጣ ይህ እጅግ ታላቅ ኃይል የመጣው ደግሞ እግዚአብሔር ለኛ በክርስቶስ በኩል የገባውን ተስፋዎችና የገባውን ነገሮች ሁሉ እንድንፈጽም አቅም ለመስጠት ነው። ስለዚህ ይህ ኃይል በእኛ ውስጥ አለ። እግዚአብሔር በክርስቶስ ኢየሱስ በኩል የሰጠን ይህንን መንፈስ ቅዱስ በውስጣችን በኃይል እንዲሰራ ይህ እጅግ ታላቅ ኃይል ዝም ብሎ እንዳይቀመጥ በስልጣን እንዲሰራ ይህ እጅግ ታላቅ ኃይል የሆነው ለእግዚአብሔር ክብር እንዲሆን የጨለማን ስራ እንዲያፈርስ እኛንን የምንፈቅድልን ማንኛውም እንደ በለዓም አይነት ሟርተኛ ከምድሪቱ ከአካባቢያችን እንዳይኖር በተሰጠን ስልጣን ማፍረስ የምንችልበት ይህ ታላቅ ኃይል በእኛ ውስጥ አለ። ይህ እጅግ ታላቅ ኃይል ደግሞ በእኛ ውስጥ የገባው ዝም ብሎ ለመቀመጥ አይደለም፣ ለመስራት ነው። መኖሩ እርግጠኛ ናችሁ አይደለም? እኔ እርግጠኛ ነኝ እናንተ ውስጥ እንዳለ። ምን ያህል ትጠቀሙበታላችሁ? ምን ያህል ትሰሩበታላችሁ? ኃይሉን ትገልጡበታላችሁ? በእናንተ ውስጥ ሊሰራ ይፈልጋል። ብዙ ተአምራት ማድረግ ይፈልጋል። ሟርተኞችን ማፍረስ ይፈልጋል። የቃሉ ኃይል መግለጥ ይፈልጋል። መቅደሱ አድርጓቸዋል። ክብር ሁሉ ለእግዚአብሔር ይሁን። የሚቀጥለውን ያለኝን ነገር በሚቀጥለው ሳምንት እናጠቃልላለን። አጭር ጸሎት ጸልየን የዛሬውን እንጨርሳለን። እግዚአብሔር አብዝቶ ይባርካችሁ። ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ ይህንን ጊዜ ስለሰጠህን እናመሰግንሃለን። የሰማነው ቃል በኢየሱስ ስም ከእኛ ጋር ይዋሃድ። ስለሰማህን እንባርካለን። በጌታ በኢየሱስ ስም አሜን።